አንድ አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ፣ በቃዴስና በሱር መካከልም ተቀመጠ፣ በጌራራም በእንግድነት ተቀመጠ። 2 አብርሃምም ሚስቱን ሳራን እህቴ ናት አለ፣ የጌራራ ንጉሥ አቢሜሌክም ላከና ሳራን ወሰዳት። 3 እግዚአብሔርም ሌሊት በሕልም ወደ አቢሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለ ወሰድሃት ሴት ምውት ነህ፣ እርስዋ ባለባል ናትን። 4 አቢሜሌክ ግን አልቀረባትም ነበር፣ እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? 5 እህቴ ናት ያለኝ እርሱ አይደለምን? እርስዋም ደግሞ ራስዋ ወንድሜ ነው አለች። በልቤ ቅንነትና በእጄ ንጹሕነት ይህንን አደረጉ። 6 እግዚአብሔርም በሕልም አለው፣ ይህን በልብህ ቅንነት እንዳደረግህ እኔ አውቁ፣ እኔም ደግሞ በፊቴ ኃጢአትን እንዳትሠራ ከለከሉ፣ ስለዚህም ትነካት ዘንድ አልተውም። 7 አሁንም የሰውየውን ሚስት መልስ ነቢይ ነውና ስለ አንተም ይጸልያል፣ ትድናለህም። ባትመልሳት ግን አንተ እንድትሞት ለአንተ የሆነውም ሁሉ እንዲሞት በእርግጥ እወቅ። 8 አቢሜሌክም በነገታው ማለደ፣ ባሪያዎቹንም ሁሉ ጠራ፣ ይህንንም ነገር ሁሉ በጆሮአቸው ተናገረ፣ ሰዎቹም እጅግ ፈሩ። 9 አቢሜሌክም አብርሃምን ጠርቶ አለው፣ ይህ ያደረግህብን ምንድር ነው? ምንስ ክፉ ሠራውግ? በእኔና በመንግሥቴ ላይ ትልቅ ኃጢአት አውርደሃልና የማይገባ ሥራ በእኔ ሠራህብኝ። 10 አቢሜሌክም አብርሃምን አለው፣ ይህን ማድረግህ ምን አይተህ ነው? 11 አብርሃምም አለ፣ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገድሉኝ ስላሰቡ ነው። 12 እርሷም ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት፣ ለእኔም ሚስት ሆነች። 13 እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኋት፣ በገባንበት አገር ሁሉ ለእኔ የምታደርጊው ወሮታ ይህ ነው፣ ወንድሜ ነው ብለሽ ስለ እኔ ተናገሪ። 14 አቢሜሌክም በጎችንና ላሞችን፣ ወንዶችና ሴቶች ባሪያዎችን አመጣ፣ ለአብርሃም ሰጠው፣ ሚስቱን ሳራንም መለሰለት። 15 አቢሜሌክም እነሆ ምድሬ በፊትህ ናት፣ በወደድኸው ተቀመጥ አለ። 16 ሳራንም አላት፣ እነሆ ለወንድምሽ 1000 ሚዛን ብር ሰጠሁት፣ ያም እነሆ ከአንቺ ጋር ባሉት ሁሉ ፊት የዓይኖች መሸፈኛ ይሁንሽ፣ ጽድቅሽ ለሰዎች ሁሉ ተገልጦአልና። 17 አብርሃምም ወደ እግዚአብሔር ጸለየ፣ እግዚአብሔርም አቢሜሌክን ሚስቱንም ባሪያዎቹንም ፈወሳቸው፣ እነርሱም ወለዱ። 18 እግዚአብሔር በአብርሃም ሚስት በሳራ ምክንያት በአቢሜሌክ ቤት ማኅፀኖችን ሁሉ በፍጹም ዘግቶ ነበርና